ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 15 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቆቦ ከተማ መሬት ወረራ ላይ የተሰማሩትን የብልጽግና ካድሬዎች ዘረፋ ፋኖ በተጨባጭ ማስረጃ አጋልጧል። ሰሙታላችሁ። ፋኖ እያደረጋቸው ባሉ ውጊያዎች ድል ሲቀዳጅ፣ ያገዛዙ ጦር ደግሞ ታሪካዊውን የጨጨሆ መድኃኔዓለም ቤተክርስቲያን ዘርፏል። ዝርዝር የግንባር መረጃዎችን ይዘናል። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙ መባላቸውን ተናግረዋል። በመላው ትግራይ በተመሳሳይ ሰዓት የሚካሄድ የተቃውሞ ሰልፍ በትግራይ ንግድ ምክር ቤት ተጠርቷል። ኢታማዦር ሹሙን ጨምሮ 4 ከፍተኛ መኮንኖች በቱርክ ኢስታንቡል አቅራቢያ በተከሰከሰ አውሮፕላን ህይወታቸው አልፏል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቆቦ ከተማ መሬት ወረራ ላይ የተሰማሩትን የብልጽግና ካድሬዎች ዘረፋ ፋኖ በተጨባጭ ማስረጃ አጋለጠ። ሚኒሊክ እዝ ባለፉት ጊዜያቶች በመመሪያ የተደገፈ ማስጠንቀቂያ ሲሰጥበት የኖረውን አገዛዙ በሰፊው ተሰማርቶበት ያለው የመሬት ወረራና ዘረፋ አሁንም ተጠናክሮ መቀጠሉን ሚኒሊክ እዝ አስታውቋል። በሰሜን ወሎ ዞን ቆቦ ከተማ የህዝብ ሀብት የሆነው ሁለገባ አዳራሽ የፋኖን መመሪያ በመጣስ አቶ ደጀኔ መንገሻ የተባለ ግለሰብ አረብ ሀገር ለሚኖር ወንድሙ 100 ሚሊዮን ብር እንደገዛው ለማወቅና ለማረጋገጥ መቻሉን እዙ አስታውቋል። አዳራሹ የተሸጠበት የገንዘብ መጠን ከፍ ያለ መሆኑን ውስጥ አዋቂዎች የገለጹ ቢሆንም ይፋ ከሆነው ከዚህ 100 ሚሊዮን ብር ገንዘብ ውስጥ 80 ሚሊዮን ብሩን ገቢዎችና ሌሎች ቢሮዎች የሚያውቁት ሲሆን 20 ሚሊዮን ብሩ በየደረጃው ላሉ የብልጽግና ካድሬዎችና ለደለላ የተሰጠ ገንዘብ ነው ተብሏል። መጠኑ ያልተገለጸ ገንዘብም በየደረጃው ላሉ የመከላከያ አመራሮች መሰጠቱ ተገልጿል። ቆቦ ከተማን ጨምሮ በራያ ቆቦ ህዝብ ሀብት እንደተገነባና ከደርግ ዘመን ውድቀት ተጀምሮ እስከ ኢህአዴግ ዘመን መባቻ 1984 ዓ.ም እንደተጠናቀቀና አገልግሎት እንደጀመረ የሚነገረው ቆቦ ከተማ ሁለገብ አዳራሽ ዛሬ ላይ የብልጽግና አገዛዝ የአማራን ህዝብ በአማራ ህዝብ ሀብት በሚል መርህ መሰረት መሬት ሽጦ በሚገዛው ጦር መሳሪያና ተተኳሽ ዘር ማጥፋት እየፈጸመ ላለው ፋሽስታዊ አገዛዝ መጠቀሚያ ሆኗል። በዚህም የብልጽግና አገዛዝ በፋኖ ትግል ተንኮታክቶ የገንዘብ አቅሙም ሊጠገን በማይችል ሁኔታ የወደቀ ሲሆን ይህንን የገንዘብ ችግሩን ለመፍታት በሁሉም የአማራ ክልል አካባቢዎች ላይ የመሬት ወረራና ዘረፋ እየፈጸመ በህገወጥ ጨረታና ሌሎች መንገዶች እየሸጠ ይገኛል። ከዚህ ጋር ተያይዘው የህዝብ ሀብት የሆነውን ቆቦ ሁለገብ አዳራሽን ሽጠው ገንዘብ የተከፋፈሉና በሰውና በሰነድ ማስረጃ የተረጋገጠባቸው የቆቦ ከተማና የሰሜን ወሎ ዞን አመራሮችን ዝርዝር ሚኒሊክ እዝ ይፋ አድርገዋል። አቶ ከደር ሙስጠፋ የሰሜን ወሎ ዞን ብልጽግና ኃላፊ 1 ሚሊዮን ብር፣ አቶ ኃይላብ ወንድሙ የቆቦ ከተማ አስተዳደር ከንቲባ 6 ሚሊዮን ብር፣ አቶ ይርጋ ወዳጆ የቆቦ ከተማ አስተዳደር አገልግሎት ጽህፈት ቤት ኃላፊ 6 ሚሊዮን 200 ሺህ ብር፣ ዶክተር አዲሱ ወዳጆ የቆቦ ከተማ አስተዳደር መሬት አስተዳደር ጽህፈት ቤት ኃላፊ 1 ሚሊዮን ብር፣ አቶ አበበ ይመር የቆቦ ከተማ አስተዳደር ብልጽግና ጽህፈት ቤት ኃላፊ 200 ሺህ ብር፣ አቶ ሙላት መሐመድ የቆቦ ከተማ አስተዳደር መሰረተ ልማት ጽህፈት ቤት የመሬት ልማት ባንክ ቡድን መሪ 150 ሺህ ብር፣ አቶ ኃይለማርያም አትክልት የቆቦ ከተማ አስተዳደር አገልግሎት ጽህፈት ቤት ምክትል ኃላፊ 100 ሺህ ብር እንዲሁም ቦታውን ያሻሻጠው ደላላ ወይም ግለሰብ 5 ሚሊዮን 350 ሺህ ብር ብሩን ተከፋፍለዋል። በአጠቃላይ ለአገዛዙ ብልጽግና ካድሬዎች 14 ሚሊዮን 650 ሺህ ብር የተሰጠ ሲሆን 5 ሚሊዮን 350 ሺህ ብር የህዝብን ሀብት ደላላ ሆኖ ላሻሻጠው ግለሰብ ተሰጥቷል። ሚኒሊክ እዝም ግፈኞች ተመቸን ብለው በጉልበት ሀብትህን ተቀራምተው ታንክና መድፍ ጀትና ድሮን ታጥቀውበት ብሎም ለሰራዊታቸው ደሞዝ እየከፈሉበት መልሰው አንተው ላይ ዘር ማጥፋት እየፈጸሙበት እንደሆነ ዓለም ያወቀው ሀቅ ነውና በትግልህ ነጻነትን በነጻነትህ ፍትህን ርትን ትጎናጸፍ ዘንድ ዛሬ መልእክታችንን እናስተላልፋለን ብለዋል። በመጨረሻም ግፈኞች መሬቱን ተሸክመውት የትም አይሄዱምና የህዝብ ሀብት ጊዜውን ጠብቆ የህዝብ ነው የሚለው መመሪያችን እንደተጠበቀ መሆኑን እየገለጽን ህዝባችን ከግፈኞችና ይሄ ጊዜ የማያልፍና የማይነጋ ከመሰላቸው የብልጽግና አገዛዝ ሰዎች ህገወጥ መሬት ባለመግዛት ራሳችሁን ከክስረት ብሎም ከጥፋትና ተጠያቂነት እንድትታደጉ ሲል አሳስበዋል።
ፋኖ እያደረጋቸው ባሉ ውጊያዎች ድል ሲቀዳጁ የአገዛዙ ጦር ደግሞ ታሪካዊውን የጨጨሆ መድኃኔዓለም ቤተክርስቲያን ቅርሶች ዘርፈዋል። የደጃዝማች አራተኛ ኮር ዝራይ ክፍለ ጦር ሸጋው ውበት ብርጌድ ከዳባት ከተማ በስተ ምስራቅ በኩል ቃርሃ ቀበሌ የመጣ የብልጽግናን ጦር ወደ መጣበት መልሷል። የዝራይ ክፍለ ጦር ሸጋው ውበት ብርጌድ ከፊሉን ኃይል ቆርጦ በማስቀረት የድምሰሳ የተሳካ ውጊያ አድርገዋል። በርካታ የብርሃኑ ጁላ ሰራዊት ተደምስሷል፣ ቀሪውም ቆስሏል። የቀረው ወደ ዳባትና ቅን ከተሞች እግሬ አውጭኝ ሮጠው ሸሽተዋል። በዳባት አቅራቢያ ውጊያ በሌላኛው የመሬት ገጽ በመጠጋት ውጊያ በመክፈት ስልታዊ ወታደራዊ ድጋፍ ያደረገው የዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር ይታየው ብርጌድ ሲሆን በዚህ ግንባርም ለጊዜው በአሃዝ ያልተረጋገጠ የብልጽግና ሰራዊት ሙትና ቁስለኛ ሆኗል። በሌላ በኩል ደግሞ በጎጃም ቀጠና ከሰዴ ወረዳ በሌሊት በተለያዩ አቅጣጫዎች በመውጣት ወደ አፍቀራ ቀበሌ መጥቶ የነበረው የአገዛዙ ኃይልን የ201ኛ ኮር 54ኛ ክፍለ ጦር እየቀጠቀጠ በመመለስ ቄሳጤ ማርያም የምትባል ቦታ ላይ ከጠዋቱ 4 ሰዓት ጀምሮ እስከ 7 ሰዓት ድረስ ከፍተኛ የሆነ ትንቅንቅ በማድረግ በአገዛዙ ኃይል ላይ ከፍተኛ ጉዳት ማድረስ ተችሏል። በዚህ በተደረገው ማጥቃትም የአገዛዙ ኃይል የመከላከያ አመራሮችን ጨምሮ ከ11 በላይ አስክሬን መነሳቱን፣ በርካታ ቁስለኞች ሲጓጓዝ እንደነበር በአካባቢው ካሉ ነዋሪዎች ማረጋገጥ መቻሉን ክፍለ ጦሩ ገልጸዋል። የፋኖን ኃይል መቋቋም ያቃተው የብልጽግና ኃይል ሰዴ ወረዳ ከተማ ላይ በመሆን የአዲስ ዓለም ቀበሌ የ1ኛ ደረጃ ትምህርት ቤት ተቋምን በሞርተር በመደብደብ አውድመዋል። ይህ በእንዲህ እንዳለ በትናንትናው ዕለት ፋኖ በፈጸመው አስደናቂ ጀብድ በሉማሜ ከተማ ብቻ 18 ሚሊሻዎች ተቀብረዋል። ልጆቻችሁን አምጡ፣ እነሱ ካልመጡ እናንተ ጥቁር ልብስ እንኳን አናስለብሳችሁም እያለ ሲደነፋ የነበረው የአገዛዙ ሰራዊት በ24 ሰዓታት ውስጥ 18 አስክሬን በሉማሜ ከተማ ቅድስት ድንግል ማርያም ቤተክርስቲያን ቀብረዋል። በአንበር ወጀል ሉማሜ የተቋቋመው አስለቃሽ ኮሚቴ ከተሞችን በተኩስ እያናወጠ ፊቱን ሲነጭ፣ በሉማሜ አንበር ከተሞች ባሉ የጤና ተቋማት የተዘረጉ ከባድ ቁስለኞች ከጣረሞት ጋር በሚያደርጉት ግብግብ ጩኸታቸው አድማስ ተሻግሮ ይሰማል ብለዋል። በተመሳሳይ መረጃ ትናንት ታህሳስ 13 2018 ዓ.ም ጸረ አማራው የብልጽግና ስብስብ አዲስ ቅዳም ከተማ ላይ ጠርቶት በነበረው ህዝባዊ መድረክ ላለመሳተፍ ቤት ዘግተውና ሀገር ለቀው ለነበሩ ወገኖች በሙሉ የአፋብኃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር እውቅናና ምስጋና አቅርበዋል። በሌላ መረጃ ትናንት ታህሳስ 14 2018 ዓ.ም በምስራቅ አማራ ቀጠና መርሳ ዙሪያ ልዩ ቦታው ጠዶት ሚካኤል ላይ በተደረገ ተጋድሎ የአገዛዙ ብልጽግና ቡድን ወታደሮች ልክ እንደ ደረቅ ዛፍ ቅጠል አርግፈዋል። ይህ በእንዲህ እንዳለ ታላቁና ታሪካዊው ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊት ተዘርፏል። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ የፈለገ ፀሐይ በቅሎ አግት ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳየ ምጽዋት በመከላከያ ሰራዊት ዘረፋ እንደተፈጸመባቸው ተሰምተዋል። ነፍሰ ጡር እናቶችንና ህጻናትን በአሰቃቂ ሁኔታ መግደል፣ የ8ና የ9 ዓመት ታዳጊ ልጆችን ሳይቀር ሴቶችን በደቦ መድፈር፣ አዝመራ ማውደም ልዩ መገለጫው የሆነው መከላከያ ሰራዊቱ ከደቡብ ጎንደር ዞን ካቢኔዎች ጋር በጋራ በመሆን በታላቁና በታሪካዊው ደብር ጨጨሆ መድኃኔዓለም ቤተክርስቲያን ላይ ፍተሻ በሚል ሰበብ ተጓዥ መንገደኞች ለደብሮ የሚሰጡትን ምጽዋትን ጨምሮ በዝግ ሙዳየ ምጽዋት የተቀመጠን ገንዘብና ሌሎች የቤተክርስቲያኗን ሀብት መዝረፉን የዓይን እማኞች ገልጸዋል። ወታደሮቹ ከሙዳየ ምጽዋቱ በተጨማሪ የቤተክርስቲያኗ ታሪካዊ ቅርሶችንም ዘርፈው መውሰዳቸውን የታወቀው በ5ኛው ክፍለ ዘመን እንደተመሰረተች የሚነገርላት ቤተክርስቲያኗ ከ2 ዓመታት በፊት አገዛዙ ከህወሓት ጋር ባደረገው ጦርነት የመድፍ ጥቃት ተፈጽሞባት የነበረ ሲሆን አሁን ደግሞ በመከላከያ ሰራዊቱና በዞኑ ካድሬዎች የተቀናጀ የዘረፋ ጥቃት ተፈጽሞባታል። የቀድሞ ነገስታቶች በስጦታና በእጅ መንሻነት ለቤተክርስቲያኗ የሰጡትን የወርቅና ሌሎች ውድ ስጦታዎችን ቤተክርስቲያኗ እስከዛሬ ጠብቃ ያቆየች ሲሆን እነዚህ ውድ ስጦታዎች በአገዛዙ ወታደራዊ አዛዦች እየተመዘበሩ በዓለም አቀፍ ገበያዎች ላይ መቅረባቸው ሲዘገብ መቆየቱ ይታወቃል። በመላው ትግራይ በተመሳሳይ ሰዓት የሚካሄድ የተቃውሞ ሰልፍ በትግራይ ንግድ ምክር ቤት ተጠራ። የትግራይ ንግድና ዘርፍ ማህበራት ምክር ቤት ታህሳስ 21 2018 ዓ.ም በመላው ክልል ውስጥ ሰላማዊ ሰልፍ ለማድረግ ማቀዱን አስታውቋል። ምክር ቤቱ በሰጠው ጋዜጣዊ መግለጫ እንደጠቀሰው ሰላማዊ ሰልፉን የጠራው በፌዴራል ደረጃ የወጣው የግብር ማሻሻያ በትግራይ ክልል ተግባራዊ እንዳይሆን ለመጠየቅ ነው። ሐምሌ 8 2017 ዓ.ም የጸደቀው የገቢ ግብር ማሻሻያ አዋጅ በትግራይ ያለውን ወቅታዊ ሁኔታ ከግምት ውስጥ ያላስገባ መሆኑን የገለጸው ምክር ቤቱ በአዋጁ ላይ የትግራይ ተሳትፎ እንዳልነበረበትም
ጠቅሰዋል። የትግራይ ንግድ ማህበረሰብ ከጦርነቱ በፊት የነበረበት ዕዳ 32 ቢሊዮን ብር እንደነበር ያስታወቀው ምክር ቤቱ አሁን ላይ ግን የዕዳ ከፍተኛ ወለድ ጨምሮ 80 ቢሊዮን ብር መድረሱን አስታውቋል። በትግራይ ክልል ባለፉት 3-4 ወራት ብቻ በተለያዩ ምክንያቶች የተቃውሞ ሰልፎች ተካሂደዋል። የነጌታቸው ረዳን ከትግራይ መባረር አስመልክቶ በማይጨውና በመሆን ከተሞች ተደጋጋሚ ሰልፎች ተካሂደዋል። የባጃጅ ሹፌሮች፣ የአካል ጉዳተኞች፣ የዩኒቨርሲቲ ተማሪዎች በትግራይ ተቃውሞ ሰልፍ ያካሄዱ ናቸው። በዋናነት ደግሞ የትግራይ ታጣቂዎች ባለፉት 2 ወራት ውስጥ በተደጋጋሚ መንገድ የመዝጋት ተቃውሞ አካሂደዋል። አሁን ደግሞ ከቀናት በኋላ በመላው ትግራይ የሚካሄድ የነጋዴዎች ሰልፍ ተጠርቷል። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙ መባላቸውን ተናገሩ። በአዲስ አበባ የተለያዩ አካባቢዎች የመኖሪያ ቤታቸውን አጥር ግራጫ ቀለም ያልቀቡ፣ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ጋዜጣ ዘግበዋል። ከሚኖሩበት ቀበሌ በመጡ የአገዛዙ ሹሞች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች ኮሪደር ስሩ የሚል መመሪያ እንደተሰጣቸው ዘገባው አመላክተዋል። በየአካባቢው ዋና ዋና ቦታዎች ላይ ይሰቀላሉ የተባለው የደህንነት ካሜራው ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ተብለዋል። ለነዋሪዎቹ ከተሰጣቸው መመሪያ ውስጥ ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መቀባት እንደሌለባቸው ተገልጾላቸዋል። የከተማዋ ኃላፊዎች ይህን መመሪያ በፍጥነት ያልተገበረ ነዋሪ ለቅጣት እንደሚዳረግ መናገራቸው ተሰምተዋል። ቅጣቱ የሚፈጸመው ነዋሪዎቹ በመንደራቸው የኮሪደር ስራ ማከናወናቸውን በድጋሚ ከተፈተሸ በኋላ መሆኑ ተመልክቷል። ይህን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጥበታል መባሉን ከዘገባው ላይ ተመልክተናል። በኮልፌ ቀራኒዮ ክፍለ ከተማ ዘነበ ወርቅ በተሰኘው አካባቢ የሚኖሩት ወይዘሮ አሰገደች ባህር የተባሉ የ80 ዓመት አዛውንት በ3 ቀናት ውስጥ የመኖሪያ ቤት አጥራቸውን በድጋሚ ገንብተው ግራጫ ቀለም እንዲቀቡና የውጭ አምፖል በፍጥነት እንዲሰቅሉ ማሳሰቢያ እንደተሰጣቸው ተናግረዋል። በልጃቸው ወርሃዊ ገቢ የሚተዳደሩት እኚህ አዛውንት የታዘዙትን ተግባር ማከናወን እንደማይችሉ አስረድተዋል። የታዘዙት አጠቃላይ አጥራቸውን የማደስ ስራ እስከ 20 ሺህ ብር የሚያስወጣቸው ሲሆን ይህን ያህል ገንዘብ ማግኘት እንደማይችሉ ለኃላፊዎቹ ቢገልጹም የተለየ ምላሽ አለማግኘታቸውን ወይዘሮ አሰገደች ገልጸዋል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት የተባለውን ቢሮ ከብልጽግና በችሮታ አግኝተው የሚመሩት ቢሮ ኃላፊ አቶ ግርማ ሰይፉ የወይዘሮ አሰገደችን ምክንያት አይቀበሉም። በከተማው አስተዳደር የወጣውን ስታንዳርድ ላለመፈጸም ድህነት ምክንያት አይሆንም ሲሉም የራሳቸው ጉዳይ ነው፣ ግዴታ ይሰራሉ ብለዋል። እኚህ ሰው ከዚህ ቀደምም በተመሳሳይ መልኩ በሰጡት አስተያየት በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኝ የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ መናገራቸው አይዘነጋም። መንግስት ምግብ ለማግኘት ለሚቸገሩ ነዋሪዎች ምግብ ሊረዳ ይችላል፣ ነገር ግን ለዚህ ሲባል ህግ ሊያላላ አይችልም ማለታቸውን ጋዜጣው ዘግበዋል። ይህም የወጡበትን ማህበረሰብ ምን ያህል እንደሚጠሉትና የሚጸየፉት ድህነትን ሳይሆን ድሃ ሆኗል ያሉትን ህዝብ ነው። አሁን ላይ 1 ጋሎን ቀለም 1600 ብር ነው። ኤጋ ቆርቆሮ 1300 ብር፣ የደህንነት ካሜራ ከ4000 እስከ 13000 ብር እንደሚሸጥ ተገልጿል። ኢታማዦር ሹሙን ጨምሮ 4 ከፍተኛ መኮንኖች በቱርክ ኢስታንቡል አቅራቢያ በተከሰከሰ አውሮፕላን ህይወታቸው አለፈ። የሊቢያ ጦር ጠቅላይ ኢታማዦር ሹም ሌተናል ጀነራል መሐመድ አሊ አህመድ አልሃዳድን ጨምሮ 8 ሰዎችን አሳፍሮ ከአንካራ የተነሳ የግል አውሮፕላን በመከስከሱ በአውሮፕላን ውስጥ የነበሩት በሙሉ ህይወታቸው ማለፉን የቱርክና የሊቢያ ባለስልጣናት አስታውቀዋል። ፋልኮን 50 የተሰኘው ይህ አነስተኛ የግል አውሮፕላን ማክሰኞ አመሻሽ ላይ ከአንካራ ኤሴቦንጋ አውሮፕላን ማረፊያ ተነስቶ ወደ ትሪፖሊ በማምራት ላይ ሳለ ነበር ከአንካራ 74 ኪሎ ሜትር ርቀት ላይ በሚገኘው ሃይማና በተባለ አካባቢ የተከሰከሰው። በቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊካያ እንደገለጹት አውሮፕላኑ ከተነሳ ከ42 ደቂቃ በኋላ ግንኙነት የተቋረጠ ሲሆን ፍለጋ ሲደረግም ፍርስራሹ በአካባቢው ተገኝቷል። በአደጋው የጦር አዛዡን ጨምሮ 4 ከፍተኛ ወታደራዊ መኮንኖች፣ 1 ረዳትና 3 የአውሮፕላኑ ሰራተኞች ህይወታቸው አልፈዋል። የሊቢያ ጠቅላይ ሚኒስትር አብዱል ሐምዲ ድባቤ በሰጡት
በሰጡት መግለጫ የሊቢያ ጦር ጠቅላይ ኢታማዦር ሹም ሌተናል ጀነራል መሐመድ አልሃዳድ በመሞታቸው የተሰማኝ ሐዘን ጥልቅ ነው ብለዋል። የአደጋው መንስኤ የቱርክ ከፍተኛ ባለስልጣናት እንደገለጹት አውሮፕላኑ ከተነሳ ከ16 ደቂቃ በኋላ በኤሌክትሪክ ብልሽት ምክንያት ድንገተኛ አረፋ ለማድረግ ፍቃድ ጠይቆ ነበር። የአካባቢው ነዋሪዎችም አውሮፕላኑ ከመከስከሱ በፊት እንደ ቦምብ ያለ ከፍተኛ የፍንዳታ ድምፅ መስማታቸውንና ሰማዩ በእሳት ሲበራ ማየታቸውን ለኤኤፍፒ ተናግረዋል። ጀነራል ሃዳድ ወደ ሀገራቸው ከመመለሳቸው በፊት በቱርክ ቆይታ አድርገው ከሀገሪቱ የመከላከያ ሚኒስትር ያሻር ጉለርና ከቱርክ አቻቸው ጋር መወያየታቸው ይታወሳል። የቱርክ የፍትህ ሚኒስትር ይልማዝ ቱንጅ የአንካራ አቃቤ ሕግ በአደጋው ዙሪያ ምርመራ መጀመሩን ገልጸዋል። ጀነራል ሃዳድ ከነሐሴ 2012 ጀምሮ የሊቢያ ጦር ጠቅላይ ኤታማዦር ሹም በመሆን ሲያገለግሉ የቆዩ ሲሆን በተባበሩት መንግስታት ድርጅት የሚታወቀውና መቀመጫውን ትሪፖሊ ባደረገው የድቤባ መንግስት ውስጥ ቁልፍ ወታደራዊ ሰው ነበሩ። ቱርክ ለዚህ መንግስት የምታደርገው ወታደራዊና ኢኮኖሚያዊ ድጋፍ ለሁለቱ ሀገራት የቅርብ ግንኙነት መሰረት መሆኑ ይታወቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።